ቁጣን መቆጣጠር የማይችል ሰው ሌላ ምንም ስሜት መቆጣጠር አይችልም ይላሉ አባቶቻችን። ቁጣውን ማሸነፍ ያልቻለ ሰው ሌላ የትኛውንም ስሜቱን ማሸነፍ አይችልም። ምክንያቱም ቁጣ ከሌሎቹ ይልቅ ቶሎ የሚሰማን ስሜት ነው፣ ቶሎ የሚሰማን ኃጢአት። እሱን መግዛት ካልቻልን ዝሙትን ማሸነፍ አንችልም። እሱን ማሸነፍ ካልቻልን ደስታን ማሸነፍ አንችልም። እሱን ማሸነፍ ካልቻልን ሆዳችንን ማሸነፍ አንችልም። ሌሎቹ ስሜቶቻችንን ማሸነፍ አንችልም። ቁጣውን መቆጣጠር የማይችል ሰው ሌላ ምንም ነገሩን መቆጣጠር አይችልም። እኔ ቁጣዬን መቆጣጠር አልችልም ስትሉ እያላችሁ ያላችሁት እኔ መቆጣጠር የምችለው ነገር የለም ነው። ቁጣን ማሸነፍ የቻለ ሌሎች ነገሮችን ማሸነፍ ይችላል። ተቆጡ ነገር ግን አትበድሉ የተባለው ለዛ ነው። ቁጣችን በደል እንዳይሆን መጠንቀቅ ያስፈልጋል። ሰዎችን እንድንጠላ የሚያደርገን ሰዎችን እንድጠላ ካደረገን ማለት ነው ከሆነ ጊዜ በኋላ ቁጣ ብቻ መሆኑ ይቀርና ክፋት፣ ጭካኔ መሆን ይጀምራል። መጥፎነት መሆን ሰዎች ክፉ ነገር ሲያስባቸው ደስ ይለን ይጀምራል። ስላናደዱን ስለተበሳጨንባቸው አስቆጡን በደሉን ያላቸው ሰዎች ክፋት ሲደርስባቸው ደስ መሰኘት እንጀምራለን። ከክርስትና ራቅን ማለት እኮ ነው። ክርስቶስን ከመምሰል ራቅን ማለት እኮ ነው። ጌታን አጣን ማለት እኮ ነው። እንደዛ ስንል ጨካኞች አደረገን፣ ምቀኞች አደረገን፣ ክፉዎች አደረገን ቁጣችን። አያችሁ።